በቀልና ፍንጥርጣሪው ልብ አንጠልጣይ ታሪክ። ደራሲ ሸረፈዲን የእናቱ ልጅ፣ ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ቀኑ ቅዳሜ ነው። ፀሐይዋ በስተ ምስራቅ በኩል ለመውጣት እያኮበኮበች ነው። ምድር ልታበራው፣ አዲስ ነገር ልታሳየን፣ ተስፋችንን ልታለመልም። አየሩም ነፋሻማ ነው። በጭጋግ የተሸፈነው፣ በነጎድጓድ ድምፅ የታጀበው ሦስቱ የክረምት ወራት ዳንኪራውን ጨርሶ እነሆ ዛሬ አዲስ ዓመትን ተቀብለናል። አዲስ ተስፋ፣ አዲስ እቅድ። እኔም እንደተለመደው ፀሐይ ስትወጣ እሷን ለማየትና ከበረከቷም ለመቋደስ ከቤታችን ግቢ ቁጭ ብዬ በሐሳብ ነጉጃለሁ። ጥልቅ ሐሳብ፣ ንዴት፣ ቁጭት፣ ብስጭት የተቀላቀለበት ሐሳብ ለረጅም ሰዓት ይዞኝ ሄዷል። እዮብ ቁርስ ደርሷል የሚለው የሰራተኛችን የአበበች ድምፅ ነበር ከሐሳቤ ያባነነኝ። እንደ መበርገግ ብዬ እሺ አበበች መጣሁ አልኳትና ቡና ለማፍላት ወደ ኪችን ገባሁ። እናቴ ሳትነሳ ቀድሜ ቡና በማፍላት ወደ ክፍሏ ይዞ መሄድ የዕለት ተዕለት ተግባሬ ነው። እሷም ቢሆን በእኔ እጅ የተፈላ ቡና ከአልጋዋ ሳትወርድ መጠጣት ሱስ ሆኖባታል። ዛሬም ይህንኑ ነው ያደረግኩት። ቡናውን አፍልቼ እንደጨረስኩኝ አንድ ስኒ ቡና ላይ 2 ማንኪያ ስኳር ጨመርኩበትና ወደ እናቴ ክፍል አመራሁ። እማዬ ትንሽ አንቺ እንቅልፋ አታንኮራፊብኝ፣ ምሳ ደረሰ እኮ። እሺ የኔ አንበሳ መጣህልኝ? እንደምን ጠራራታለች። አንቺ እኮ እኔ ባልኖር ዝንት ዓለም ትተኝ ነበር። አይ እንግዲህ ድንበር አትለፍ፣ በአንተ መቀስቀስ ስለምፈልግ ነው እንጂ ነቅቼ ነበር። ይኸውማ የተለመደው። ጎሽ የኔ ልጅ ናልኝ የኔ ቆንጆ እያለች አገላብጣ ሳመችኝ። ቡናውን ከጠጣች በኋላ በፈገግታ ታየኛለች። ጉያዋ ውስጥ ሽጉጥ ጣልኩኝና በእናትነት ፍቅሯ ፀጉሬን እየዳበሰች ሌላ ዓለም ውስጥ ትከተኛለች። ለጊዜውም ቢሆን በውስጥ ያለው ጥላቻ ብን ብሎ ይጠፋል። እማ ጋር ሁሌም ስናወራ እንደ እናትና ልጅ ሳይሆን ልክ እንደ ኩያ ጓደኛ ወይንም እንደ ፍቅረኛሞች ነው። ምድር ላይ ካለሷ ማንም ስለሌለኝ ይሆናል። እሷም ካለኔ ማንም ሃይባይ ዘመድ ስለሌላት ይሆናል። እንዲህ ፍቅር በፍቅር ይሆን ነው። ለነገሩ ያየን ሰው ሁሉ እናትና ልጅ ናቸው ብሎ ለማመን ይቸግረዋል። እኩያ ወንድምና እህትን የምንመስለው። እናቴ ወይዘሮ የሽወርቅ ትባላለች። መካከለኛ ቁመት ሲኖራት ከለሯ ቀይ ነው። ወገቧ ቀጠን ያለ በመሆኑ በእሷ ዕድሜ ክልል ያሉ ወንዶች ሁሉ ይመኟታል። ብዙዎቹ ለትዳር ቢጠይቋትም ልጅን በእንጀራ አባት አላሳድግም በማለት አሻፈረኝ ብላ ይሄው እስካሁን ብቻዋን ናት። የኔ ምስኪን እናት። እኔ ባህሪዬንና ከለሬን ከእናቴ በወስድም ሌላውን ከአባቴ እንደወረስኩት እናቴ ፎቶውን እያሳየችኝ አውግታኛለች። እኔ ማለት ዝልግላጋ ቁመት ያለኝ፣ አፍንጫዬ ስልክክ ያለ፣ ፀጉረ ሉጫና ሰውነተ ደንዳና ነኝ። ብዙውን ጊዜ ታንቆ መሄድ አይመቸኝም። ለቀቅ የሚያደርጉ ልብሶችን መልበስን እመርጣለሁ። ይኸው ዘንድሮ 27ኛ ዓመቴን ይሻለሁ። በሆቴል ማኔጅመንት ተመርቄ ስራ ከያዝኩኝ ድፍን 3 ዓመት ሆነኝ። እኔና እናቴን ለማስተዳደር እላይታች ማለት የጀመርኩት ገና በ13 ዓመት ዕድሜ ነው። ከትምህርቴ ጎን የማልሰራው ስራ አልነበረም። ሊስትሮ መጥረግ፣ የተለያዩ ትንንሽ ሸቀጦች እንደ ማስቲካ፣ ሲጃራ፣ ብስኩት ወዘተ እነሱን የመሳሰሉትን ከሱቅ እየገዛው እቸረችራለሁ። ሕይወትን ታግዬ እዚህ ደርሻለሁ። ላቤን ጠፍ አድርጌ ሰርቼ በቂ ገንዘብም አጠራቅሜያለሁ። አሁን ላይ ሕይወት ተስተካክሎልኛል። ቢሆንም የዋጋ ንረትና ግሽበቱ ለአንድ ተቀጣሪ ሰራተኛ የሚቀመስ አይደለም። የሚወጣው ገንዘብና የሚገዛው ዕቃ ለየቅል ነው። እንደውም የቤት ኪራይ ሐሳብ ስለሌለብን እፎይታ ነው። የምንኖረው በጅማ ከተማ
አጅብ ሰፈር ውስጥ በሚገኘው 1500 ካሬ ላይ ባረፈ ባለ 3 መኝታ ክፍል ባለው ቪላ ውስጥ ነው። ልክ እንደ ማንኛውም የከተማ ዲታ። ይገባኛል። እንዴት ከእጅ ወደ አፍ እየኖራችሁ እንዴት እንጣለለ ቪላ ሊኖራችሁ ቻለ የሚለው ጥያቄ እያቃጨለባችሁ ነው። አዎ ልክ ናችሁ፣ ልትጠይቁም ይገባል። ወደ ኋላ መለስኳችሁ። ከ20 ዓመት በፊት ወንዱ አያቴ ከተማዋ ላይ የታወቀ ባለጸጋና ሀብታም ነበር። ይሄ ሁሉ ሀብት ቢኖረው እዚሽ ምድር ላይ ያለው ብቸኛው ልጅና የሀብቱ ወራሽ አባቴ ብቻ ነበር። አባቴ በእናቴ ፍቅር እፍ ብሎ መክነፉን አያቴ በመስማቱ ጊዜ ሳያጠፉ ድል አድርጎ ደግሶ ሙሉውን ሀብቱን ወደ አባቴ ያዞረው። ብዙም ሳይቆይ አያቴ ያረፈ። አባቴም ድርጅቱን የበለጠ በማጠናከር በየቦታው ማለትም አዲስ አበባ፣ አዳማና ደብረ ዘይት ሆቴሎችን ከፈተ። የስኬትን ቁልፍ በእጁም ተቆናጠጠ። እኔም ከ5 ዓመት በኋላ ይህችን ዓለም ተቀላቀልኩ። ቤተሰባችን ደስታ፣ ፌሽታና ተድላ የሞላበት ሆነ። 13ኛ ዓመቴን እንዳገባደድኩኝ አሪፍ ቤተሰባዊ ጊዜ ለማሳለፍ በሚል የተፈጥሮ ድምቀት ወደ ሆነችው ደብረ ዘይት ቢሾፍቱ ሆራ ጉዞ ጀመርን። ድንገት ግን ምንነቱን ያላየሁት ነገር ተንደርድሮ ገባብን። ወንበሩን መስታወቱ ጋር እስኪላተም ድረስ መኪናው ሲንቀጠቀጥ ሲጥ የሚል ድምፅ አውጥቶ ቆመ። አባታችን ሁላችንንም ቃኘት አድርጎ ደህንነታችንን ካረጋገጠ በኋላ ብርክ እንደያዘው ሰው እየተርበተበተ ከመኪናው ወርዶ ግራ እግሩን እያፈራረቀ መሬት ላይ ወደ ወደቀው ነገር አመራ። እኛም ተከተልነው። ያየነው ነገር ግን ይዘገነናል። የተበጫጨቀና አሮጌ የሚመስል ልብስ የለበሰ ሰው በደም ተጨማልቆ ተዘርግቷል። አባቴ እንደምንም ራሱን አረጋግቶ የልብ ምቱን አዳመጠ። እንደ ዕድል ሆኖ ሰውየውም አልሞተም። በሞትና ጣር መካከል የምትዋልለውን ነፍሱን ለማዳን አቅራቢያችን ወደሚገኘው ሆስፒታል ከነፍን። ዶክተሮቹ ባደረጉት ርብርብ እልህ አስጨራሽ ትግል ደህና ሆነ። ወደ ሰማይ ቤት ጉዞ ልትጀምር ያኮበኮበች ነፍሱ በስጋ ውስጥ ተረጋግታ ተቀመጠች። በጣም ይገርማል። ጉዳቱን ያየ ሰው ሞቷል ብሎ መደምደሙ የማይቀር ነው። ነገር ግን በፈጣሪ ተአምር ተረፈ። አንቺ ነፍሴ ሆይ ሂጂ ተመለሺ፣ ጊዜሽ አሁን አይደለም። ጊዜሽ ሲደርስና የተቆጠረልሽ ቀን ሲደርስ ከጉሮሮ ላይ በግድ መንጨቄም ቢሆን ወስድሻለሁ የሚል ነጎድጓዳዊ ቁጣና የማያዳግም ትዕዛዝ ከፈጣሪ ደርሷትም ይሆናል። ኩስስ ብላ መጣ ከስጋው የተቀላቀለችው። ለማንኛውም ሰውየው ከ25 አሰልች ቀናቶች በኋላ ነቃ። እናቴም እጇን ከፍ አድርጋ ፈጣሪዋን አመሰገነች። አባቴ ወደ ውስጥ ገብቶ ፈጣሪ እንኳን አተረፈ፣ እኔንም ከዘላለም ጸጸት አዳንከኝ አለው። አሜን፣ አመሰግናለሁ። ደግሞ የምን ጸጸት ነው? ይሄ እኮ ያጋጥማል፣ አደጋ ነው። መቼስ ሰውን አውቆ አይጎዳ። አየህ፣ አንተ ህሊና ስላለህ ነው ሆስፒታል አምጥተህ ነፍሴን የታደግካት እንጂ እዚያው ጥለኸኝ ብትሄድ ማን ከልካያለህ? ማንስ ይይዝሃል? እሺ፣ እኔ ቃሌን ለፖሊስ ሰጥቻለሁ። አንተ ፍላጎት ከሆነ ልትከሰኝ ትችላለህ፣ በነፃነት ወሰን ምንም ሳትፈራ። የለም የምን ክስ ነው? እንደውም እርሶን ማመስገን ያለብኝ አለ። እንግዲያውስ ካልክ ይሁን። እስቲ አሁን የቤተሰብህን ስልክ ስጠኝ፣ ስለ ሁኔታህ ላሳውቃቸው። አይ ጋሼ፣ ምንም ዘመድም ሆነ ቤተሰብ የለኝም አለው። አዝናለሁ። ጓደኛስ የለህም? እዚሽ ምድር ላይ የኔ የምለው አንድም ነገር የለም። ቤተሰቤን በልጅነቴ በዘመኑ በሽታ በኤችአይቪ ቫይረስ ተነጠቅኩ። ቤተሰቤ ሲፈራርስ ህይወት ከባድ ሆነችብኝ። ኑሮ ጎዳና ላይ እንደ ዕቃ ወረረኝ። ከምሎት በላይ ተሰቃይቻለሁ። በብርድ በረሃብ በሰው ፊት ተገርፌ ያደግኩ። ከፍ እያልኩ ስመጣ እየሰራው መማር እንዳለብኝ ወሰንኩ። በቀን 1 ዳቦ እየበላው 9ኛ ክፍልም ደረስኩ። ያውቃሉ ጋሼ፣ ተማሪዎች ይሰድቡኝና አንቋሽሹኝ ነበር።
ሰው ሆኜ ከሰው በታች እንደሆንኩኝ እንዲሰማኝ አድርገውኛል። ይህን ሁሉ ግን ተቋቁሜ እየተማርኩ ሳለ ከአንዲት ቆንጆ ልጅ ጋር ፍቅር ያዘኝ። በጥላቻ የተሞላውን ውስጤን ከዚች ልጅ ጋር ከያዘኝ አይን ፍቅር ድምጥማጡን አጠፋሁት። ግን እንደኔ አይነቱ ቆሻሻና ወፍ ዘራሽ በአካል አግኝቼ ብጠይቃት ምን ልትለኝ እንደምችል በማሰብ ማንነቴን ደብቄ ደብዳቤ እየጻፍኩ እልክላት ጀመር። ምንም እንኳ እሷ መልስ ባይኖራትም እኔ ግን በተደጋጋሚ ላኩላት። ከዕለታት አንድ ቀን ላገኝህና እናውራበት የሚል መልስ ደረሰኝ። እሺ ብዬ በሰራሁት ገንዘብ የቻለኝን ተሽቀርቅሬ ሄድኩ። ስደርስ ግን ብቻዋን አልነበረችም። ከጓደኞቿ ጋር ለስላሳ አዘው እየተጎነጩ ተመለከትኳቸው። ልቤ ለሁለት ተከፈለ። ፍርሃትና ጭንቀት ወጥሮ የያዘው ህሊናዬ ተው ከመዋረድ ብትመለስ ይሻልሃል እያለ ሲነግረኝ፣ አፍቃሪው ልቤ ደግሞ አንተ ወንድ አይደለህ? ከማን ታንሳለህ? አንዴ መጣሃልና ወደ ኋላ አታፈግፍግ። ደግሞ አምሮብሃል። በዚያ ላይ በደብዳቤዎችህ ወዳህ ሊሆንም ይችላል። ስለዚህ ይሄ እድል እንዳያመልጥህ እያለው ተወተኝ። በሁለቱ ሐሳቦቼ መጋጨት አንዴ ወደፊት ስራመድ፣ አንዴ ወደ ኋላ ሳፈገፍግ ቆየሁኝ። በመጨረሻም አፍቃሪው ጎን ያሸነፈና የተቀመጡበት ቀጥ ብዬ ሄጄ ለሰላምታ እጄን ዘረጋሁ። ያፈቀርኳት ልጅ ማን ልበል ብላ ጨበጠችኝ። ደብዳቤውን ስጽፍላት የነበርኩት ልጅ እንደሆንኩኝ ነገርኳትና እጄን ወደ ጓደኛዋ ላኩኝ። ጓደኛዋ ግን ሰላም ከማለት ይልቅ እጅህን ሰብስብ ብላ አሸማቀቀችኝ። ቀጥላ ከፀጉር እስከ ጥፍሬ በንቀት አይን መንጥራየችኝና አንተ ነህ ባለ ደብዳቤው ብላ ተንከትክታ ሳቀች። ሳቋ እስካሁን ጆሮዬ ላይ ያቀጭልብኛል። ያፈቀርኳት ልጅ ምንም እንኳ ትህትና ብታሳየኝም ፍቅረኛ እንዳላት ነገረችኝ። አፈሬና አንገቴን ደፍቼ ወደ መጣሁበት እየተመለስኩኝ ሳለ መጀመሪያ ታጠብ የሚል ልብ ሰባሪ ቃል በጆሮዬ ጥልቅ አለ። የመጠላት የባዶነት ስሜት ተሰማኝ። ሕይወት ገፍታ የጣለችኝ ፈጣሪ ሳያስብበት የፈጠረኝ ከንቱ መሆኔን አመንኩ። ሰውን ማፍቀርም ሆነ በሰው መፈቀርም እንደማልችል ደመደምኩና ብን ብዬ ጠፋው። ከዛች ቅጽበት በኋላ ትምህርት ቤትም አልተመለስኩም። ከሰውም ጋር አልተገናኘሁም። ብቻዬን ከከተማ አውጥቼ የጫካ ውስጥ ኑሮ መኖር ጀመርኩ። ምድር ላይ መኖር ሲሰለቸኝ ነው እንግዲህ መኪናው ላይ ዘልዬ ገባሁት። ስለዚህ እርሶ ምንም ጥፋት የለበትም። እንደውም ደግነቱ በበድኑ አካሌ ላይ ሕይወት እንዲዘራብኝ አድርጓል። አባቴ ይህንን የሰውየውን ታሪክ ሲሰማ ስቅስቅ ብሎ አለቀሰ። አይዞ ከአሁን በኋላ እኔ ያለሁልህ፣ በቻልኩት መጠን የወንድምነት ፍቅር ልሰጥህ ቃል እገባለሁ አለው። ከጥቂት ቀናት በኋላ አባቴ ለሰውየው ቤት ገዛለት። ድርጅቱም ውስጥ የአባቴ ቀኝ እጅ ሆነ። ሰውየው የድሮ ማንነቱን እርግፍ አድርጎ ትቶ አዲስና ጣፋጭ ሕይወት መኖር ጀመረ። ራሱንም መኩሪያው ብሎ ሰየመ። ከዚህ በኋላ እንግዲህ አቶ መኩሪያው እያልኩኝ አወጋችኋለሁ። አቶ መኩሪያው በስራው ቀልጣፋ በመሆኑ ከአባቴ ሙገሳና ትልቅን እምነት አገኘ። ይህ በእንዲህ እንዳለ እናቴ ሁለተኛ ልጅ አረገዘች። የ4 ወር ቅሪት እንደሆነችም አበሰረችን። ቤቱም በደስታ ሰከረ። ዕለተ ሰንበት ከቀኑ 12 ሰዓት ገደማ ከሰፈር ልጆች ጋር ኳስ እየተጫወትኩ ነው። ድንገት 2 ጥቁር ፒካፕ መኪኖች ወደ ቤት ሲገቡ ተመለከትኩ። መኪኖቹን ችላ ብዬ ጨዋታዬን ቀጥያለሁ። በመሃል ግን ውሃ ጠማኝና ወደ ቤት አመራሁ። ግቢውን አልፌ ማም እያልኩኝ ስገባ በቤታችን ውስጥ ያልተለመደና ሰምቼው የማላቀው አስደንጋጭ ድምፅ ጆሮዬ ላይ አስተጋባ። የሆነ ሰው ከት ብሎ ይስቃል። ወደ በሩ ስጠጋ የአባቴን ድምፅ ሰማሁት። ልቀቃት አንተ ከሃዲ፣ ልቀቃት ብያለሁ ይላል። ድምፁን ስሰማ መሬቱን የመንጋት ያህል ተንቀጥቅጬ በፊት ጣቶቼ እየረገጥኩኝ ወደፊት ተጠጋሁና ትርኢቱን ማየት ጀመርኩ። አዎ 3 ሽጉጥ የታጠቁ ሰዎች ይታዩኛል። ሁሉም ጥቁር የእጅ ጓንት አጥልቀዋል። እናቴ አልጋው ላይ ተዘርራ እጆቿና እግሮቿ በገመድ ከአልጋው ጋር ተጠፍረዋል።
አባቴ ደግሞ ወንበር ላይ የፍጥኝ ታስሯል። እሺ ወይዘሮ የሺወርቅ አስታወሽኝ? አቶ መኩሪያው ነበር የተናገረው። አንተ የበላህበትን ወጭ ሰባሪ ሰው ባደረግንህ ምን በደልህና ነው እንዲህ የምታደርገን? እሱ ግን ከት ብሎ ሳቀና በደል ትያለሽ? እኔ እኮ ያ ሰውዬ ነኝ አንቺን በማፍቀር የተሳቀብኝ። እኔ እኮ ያ ሰውዬ ነኝ አትመጥነኝም አልፈልግህም ብለሽ አባረርሽ። እኔ እኮ ያ ሰውዬ ነኝ መጀመሪያ ታጠብ ያላችሁ። የለ ሳቅሳቀና እናቴ ላይ ተከመረባት። አንገቷን በወፍራም እጆቿን ነቃት። እናቴም ሁለት እግሮቿን ከወዲያ ወዲህ አንፈራገጠቻቸው። ይህንን ሳይ እማ የሚል ቃል ከአፌ ያመለጠኝ። ሁሉም እኔ ወዳለሁበት በር ፊታቸውን አዞሩ። መኩሪያውም እናቴን ለቀቃትና ምን ትጠብቃላችሁ? ሰው ካላጣሩ እንጂ አላቸው። ሁለት የሚያስፈሩ ጠብደል ሰዎች እርምጃቸውን አስፍተውና ሽጉጣቸውን ቀስረው ወደ እኔ ቀረቡ። የሙት ሙቴን ሩጬ የልብስ ቁም ሳጥን ውስጥ ገባሁ። የሚያደርጉትን በሙሉ በቀዳዳ እየተመለከትኩ ነው። ቤቱን አተራማምሱት። እያንዳንዱን ዕቃ እያነሱ በረበሩት። ስማ እስኪ የልብስ ቁም ሳጥኑን ፈትሸው አለው አንደኛው ግብዳው ሰውዬ። እያሰብኩት ነበር፣ ልክ ነህ አለና ወደ ቁም ሳጥኑ መራመድ ጀመረ። እየመጣ መሆኑን ሳይ ልብሶቹ ውስጥ ተወሸኩኝና ራሴን ለመከላከል ሞከርኩ። አዎ ኮቴው እየቀረበኝ ነው። እንደሚያዝ ደግሞ እርግጠኛ ሆንኩኝ። መዝጊያውን በጥንቃቄ ቀስ አድርጎ እየከፈተው ሳለ ግን የድመት ድምፅ አስተጋባ። ተንደርድረውም ድምፅ ወደ ሰሙበት ሲያመሩ ቡራቡሬዋ ድመታችን ነች። ያለ ርህራሄ ድምፅ ማፈኛ ባለው ሽጉጣቸው ደረቷ ላይ ተኩሰው ገደሏትና ምንም እንዳልተፈጠረ እየተሳሳቁ ወደ መጡበት ተመለሱ። አለቃ ሁሉንም በርብረናል፣ ምንም የለም፣ የድመት ድምፅ ነው የሰማሁት አሉት። ወይል እንግዲህ ካቆምንበት እንቀጥላ ወይዘሮ የሺወርቅ አላት ፌዝ በተሞላበት ድምፅ። ቆይ አንተ ማነህ? ምንድነው ከኛ የምትፈልገው? አለችው በምሬት። እኔ ማለት ለአንቺ የሚሰማኝን ስሜት ወረቀት ላይ ያሰፈርኩ ሳልታክትና በዝምታሽ ሳልከፋ ለረጅም ጊዜ ደብዳቤ ስልክልሽ የኖርኩት የአንቺ የልብ ወዳጅሽ ነኝ። አሁን አወቅሽኝ? በህይወት ምን ያህል ተስፋ እንደቆረጥኩ ይታይሻል? መኖር ባንገሸገሸኝ ጊዜ ለሰው ልጅ ያለኝ ጥላቻ ተራራ በሚንድበት ወቅት አንቺን አፈቀርኩ። ሁሉን ነገር ትቼ አንቺን ብቻ ማሰብ ጀመርኩ። ግን አንቺም ያው ነበርሽ፣ እንደሌላው ሁሉ ገፋሽኝ። ከዚያም ሀብታም ባላገባሽ አይደል? አሁንም ከት ብሎ ሳቀ። አንተ ነህ ማለት ነው ጊዜ ጠብቀህ በቀለል ልትፈጽም ምስኪን መስለህ የቀረብከኝ? አንተ የበግ ልምድ የለበስክ ተኩላ። ልክ ነህ፣ ችግርህ እኔ ጋር ነው። ስለዚህ እኔን እንደፈለግክ አድርገኝ፣ ባለቤቴን ልቀቀው አለችው የአቅሟን ጮክ ብላ። ሃይ አንቺ ጨዋታ ትችይበታለሽ። አንቺንም አልገልሽም፣ ገና ብዙ ድራማ ማየት አለብሽ። ለመሆኑ ያቺ ቀጫጫና ሞልቃቃ ጓደኛሽ የት እንዳለች ታውቂያለሽ? እሷን እዚህ ውስጥ አታስገባት። ያቺ ከንቱ ጓደኛሽ ባሌ ነው ያለችው? ይገርማል። አንድ ወጠምሻ አግብታለች። ባለቤቷ ለስራ ወደ አዲስ አበባ ወጣ ስላለ የኔ ሰዎች እንዳይደብራት ብለው እያጫወቷት ነው። ቆይ ይህን ሁሉ እንዴት አወቅ? ብር ነው። ገንዘብ ካለ በሰማይ መንገድ አለ ሲባል አልሰማሽም? ራሳችሁ ድቀታችሁን ስታፈጥኑ ድርጅቱ ውስጥ አለ የተባለ ቦታ ሰጣችሁ። እኔ ደግሞ ብሩን መዘበርኩና ለበቀሌ ተጠቀምኩበት። ቆይ እንደውም የልጅነት ጓደኛሽን ድምፅ ላሰማሽ፣ ምናልባት ናፍቃሽ ይሆናል አለና ስልኩን አውጥቶ ደወለ። ላውድ ስፒከር ላይ አድርጎት ትንሽ ጠራ። ሄሎ አለቃ፣ ትዕዛዝህን እየጠበቅን ነው። ከወዲያኛው የስልክ ጫፍ የተሰማው ድምፅ ነው። ስልኩን ለልጅቷ ስጧት አለ አቶ መኩሪያው። እባካችሁ አትግደሉኝ፣ እባካችሁ ልቀቁኝ የሚል የደከመ ድምፅ በስልኩ ውስጥ በስሱ ይሰማል። የምን ልቀቁኝ ነው? ሳልሰቃይ ቶሎ አሰናብቱኝ፣ ሞቴን አፋጥኑት ነው ማለት ያለብሽ። የኔ ሞልቃቃ ትሰሚኛለሽ? ለእያንዳንዱ አሳቅሽ ዛሬ ትከፍያለሽ። አንቺ ከንቱ ስሙ። እናንተ ደግሞ
እንዳልኳችሁ አሰቃያቱና ሞቷን እንድትናፍቅ አድርጋችሁ ጨርሷት። ደግሞ ወንድ አይደላችሁ? ከመሞቷ በፊት በየተራ 1-2 አጫውቷት ብሎ ስልኩን ዘጋው። እናቴ ምን ማድረግ እንደማትችል ስለተረዳች በዝምታ ታለቅሳለች። ወንበሩን እያንፏቀቀ ወሰደና ከአባቴ ፊት ለፊት በቂንጥ ተቀመጠ። አይ ምስኪን ወዳጄ፣ ትሰማለህ? ሚስትህንና በሆዷ የያዘችውን ሚጢጥዬ ልጅህን በህይወት እንድታገኛቸው ከፈለግ እነዚህ ሰነዶች ላይ መፈረም አለብህ። ያው ምን መሰለህ፣ ሙሉ ንብረትህ የኔ ይሆናል ማለት ነው አለው በከፍተኛ መኮፈስ። አባቴ ተንጠራርቶ ምራቁን ተፋበት። አቶ መክሪያውን በንዴት አንዴ በቦክስ ነረተው። ከዛ በኋላ ምራቁን ከፊቱ ላይ በሶፍት እየጠረገ አንዱን ጠባቂ እናቴን እንዲያሰቃያት በምልክት ትዕዛዝ አስተላለፈለት። ጠባቂውም ጩቤውን መዞ በእናቴ ፊት ላይ ማሽከርከር ሲጀምር አባቴ ተሸነፈ። እሺ ፈርማለሁ፣ ሚስቴንና ልጄን አትጉዱብኝ እባክህ አለው እያለቀሰ። አቶ መኩሪያው በድጋሚ ከት ብሎ ሳቀና ሰነዱን አቀበለው። አባቴ ሁሉንም ፈራርሞ ቢያስረክበውም አቶ መኩሪያው ግን ቃሉን አላከበረም። ያኔ ደብዳቤ ስጽፍልሽ መልስ ባትሰጭኝም አሁን ትሰጭኛለሽ። አይ ጊዜ ደጉ እያለ ቀበቶን ፈታና እላዩዋ ላይ ጉብ አለባት። አባቴ እያየ እናቴን እንደ እንስሳ ደፈራት። አባቴ ባለበት ሆኖ ያቅሙን ያህል ቢንፈራገጥም የታሰረበት ገመድ ውልፍቻ አላደረገውም። እኔም አንደበቴ ተዘግቶ ቃላቶች ከጉሮሮ የሾልከው መውጣት አቃታቸው። እንባዬ ልብሴን እያረጠበው በፍርሃት ተውጭ እመለከታለሁ። አቶ መኩሪያው እናቴን ተገናኝቷት እንደጨረሰ ሰውየውን ጨርሱት የሚል ቀጭን ትዕዛዝ አስተላለፈ። ከመቅጽበት አንገቱን አጋድሞ እንደ በሬ ያረዱት። ቤቱም በደም ተጨመላለቀ። እናቴን ይዘው ጠብታ የሚመስል ነገር ጋቷት። እየወጡ ሳለ መኩሪያው ገልመጥ ብሎ አያትና አሁን አንቺ የተደፈርሽና የተጠላሽ ደሃ ሴት ነሽ፣ እረካሽ አለና ምራቁን ተፍቶባት ሄደ። እንደወጡ ከተደበቅኩበት ወጥቼ አባትና እናቴ ወደ ተዘረሩበት ክፍል ገባሁ። እማዬ አባዬ እያልኩኝ ጮህኩኝ። አበድኩ። ግን ጩኸቴ ብዙም አልዘለቅም። አጥወለወለኝና ወደቅኩ። ከሰዓታት በኋላ ራሴን ሆስፒታል አገኘሁት። የተፈጠረው ነገር ውልብ ሲልብኝ ሆስፒታሉን በጩኸት አናጋሁት። ግን ምን ሊረባ የኔ ጩኸት? ቤተሰቤን አይመልስልኝ። አባቴ ላይ መለስ ሄዷል። እናቴ ደግሞ በደረሰባት የጉሮሮ ማበጥ ምክንያት ሕክምና ላይ ነች። አዎ ዶክተሩ ከእናቴ ክፍል ከታካሚው ጋር የነበረውን ግዳጅ ጨርሶ እየወጣ ነው። ዶክተር እናቴ እንዴት ናት ስለው፣ አታስብ ደህና ናት፣ መርዛማ መድኃኒት ተጠቅማ ነው። ትንሽ ዘግይታ ቢሆን መናገር አትችልም ነበር። አሁን ያው የበፊት ድምጿ ባይመለስም በመጠኑም ቢሆን ትናገራለች። አይዞህ በርታ ብሎኝ ሄደ። ህልም በሚመስል መልኩ እናቴን ለሁለት አንቀው ይዘዋ ሲጎትቷት የነበረው ጠብታ የሚመስል ነገር ብልጭ አለብኝ። ከሳምንታት በኋላም እናቴ ያገገመችና ወደ ቤት ተመለስን። እናቴ መናገር መቻሏን የሰማው መኩሪያው ስልክ ደውሎ በእኔ በአንድ ልጇ ስላስፈራራት ለማንም ትንፍሽ አላለኝ። ያ ደስታ የተሞላበት ቤተሰብ በአንድ ጊዜ ፈራርሶ ወደመ። ሙሉ ንብረታችንን አጣን። የቀረልን በእናቴ ስም የነበረው 5 ሚሊዮን ብርና ቤታችን ብቻ ነው። ቤቱን ብንገባበትም ገንዘቡን ግን ምክንያቱም ባላወቅነው መንገድ ባንክ ስለያዘብን ነው። እንግዲህ በዚያ በጨቅላ ዕድሜ እናቴንና እኔን ለማኖር መንገድ ላይ ወጥቼ ሊስትሮ ለመስራትና ጥቃቅን ነገሮችን ለመሸጥ የተገደድኩት። ጊዜው ሄዶ ሄዶ ዛሬ ላይ ደርሰናል። ጠንካራ የወጣትነት ጊዜ ላይ ደርሻለሁ። አዎ ይህንን አረመኔ ለማጥፋት ጊዜ አሁን ነው። ለዚህም ብዬ እንዲረዳኝ በቂ ገንዘብ አጠራቅሜያለሁ። በዛ ላይ ባንክ ያገደብንን 5 ሚሊዮን ብር እሳት የላሰ ጠበቃ ቀጥሬ ባንኩን በመክሰስ ከነ ካሳው ጭምር እጥፍ አድርጌ ተቀብያቸዋለሁ። አረመኔው መኩሪያው አዲስ አበባ ከትሞ ተንደላቆ እየኖረ እንደሆነም ደርሽበታለሁ። አዎ ከ2 ቀን በኋላ ለመሄድ ዝግጅቴን ጨርሻለሁ። ችግሩ ግን እናቴን ማሳመኑ ላይ ነው። ቢሆንም ቁርስ ላይ ልነግራት ቆርጫለሁ። እናቴ ያፈላሁላትን ቡና ከአልጋዋ ሳትወርድ አጣጥማ ከጠጣች በኋላ
ቁርስ ወደ ቀረበበት ማዕድ አመራን። እንዴት እንደምጀምርላት እያብሰለሰልኩ ምግቡን ችላ አልኩት። ጨርሶውንም ረሳሁት። ይህንን የታዘበችው እናቴ ኢዮቤ ምንድን ነው? ቆይ ምንድን የምታስበው? አትበላም እንዴ አለች። አይማ የሆነ ነገር ልነግርሽ ነበር። ምንድን ነው? ንገረኝ። ምን መሰለሽ፣ ከምሰራበት ድርጅት የትምህርት እድል መጣልኝ። ለመማር ደግሞ አዲስ አበባ ዩኒቨርሲቲ የግድ መሄድ አለብኝ። ይህንን እድል ስመኘው የነበረ ቢሆንም አንቺን ጥሎ ለጥቂት ዓመታት መቆየት ጨነቀኝ። እናቴ እንዲህ ስላት ፊቷ ቅጭም አለ። ኢዮቤ ለኔ አንተ ብቻ ነው ያለኸኝ። እንግዲህ ሆዴ ቢባባብኝም አንጀቴ ቢላወስብኝም እኔው ጋር አስሬ እድሎችህን ላበላሽና ወጣትነትህን ላኮላሽ አልፈልግም። እስከ ዛሬም እኔም ብለህ የታሰርከው ይበቃል። ግን መጥፎ ነገር እንደማይፈጠር ቃል ገባልኝ። እሽማ እንድትኮርብኝ ያደርግሻለሁ። ተቃቅፈን ተላቀስን። ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ።